دبداب درون عبر يعزبو وخلتنا 45 عبد زوادو تግራይ ወረዳ ራያ عزبو ጣብያ ገነቴ ቆሸት ሁጅራ ደብዳብ ድሮን ከም ዝተፈጸመ ተገሊጹ ብዛዕባ እቲ መጥቃዕትን ዕላማ ዝተገበረ አካልን ዝበጽሐ መጠን ጉዳኣትን ክሳብ ሕዚ ብኽልቲኦም መንግስታት ዝተባሃለ ነገር የለን እንተኾነ ሕዝውን ኣብ ዝዋደው ኮሮም ዛታ አላማጣ መኾኒ ማጨውን ብርቱዕ ናይ ድሮን ቅኝት ስለ ዘሎ ህዝቢ ጉቦ ጥንቃቐ ክገብር እስካብ ዘለና ናተሓሳስብ ኦባሳንጆን ከናይጄሪያ ኦባሳንጆ ባይዘው የአብይ አህመድ ተራ ተላላኪ ማለት ነው። shame on you Obasanjo. You are a genocider in Biafra. You are expected to be criminalized in international criminal court. ኦባሳንጆ ያለም አቀፉ የወንጀለኞች ፍርድ ቤት ጋር መቅረብ የነበረበት ወንጀለኛ ሰውዬ ነው እየተላላከ ያለው። ዓለም ፍርድ የቆጠራት ማትረባ በጡንቻ ካልሆነ በስርዓት ማትኖርባት ዓለም መሆኗን በኦባሳንጆ ማየት ይቻላል። ህዝብ አጥፍቶ በነፃነት የሚኖር ይሄ ሰውዬ ነው ተላላኪው ለአብይ። መቀሌ ሄድልኝ በእናት ለምንድነው እንደዛ እያለ ያለው? ቅድም ነግራችኋለሁ። ጽምዶ 4 ኪሎ ድረስ መጥቶ አፍንጫውን ይዞ መቃብር እንደሚከተው ስለደመደመ ነው። ሲዝረከረክ ራሱ በትግራይ ላይ ጦርነት ጀምሯል። የዓለም አቀፍ ዲፕሎማቶች ሀገራት እየወቅ ራስህ ነው የጀመርከው ይህን ጦርነት ራስህ በድሮን እየመታቸው አስቡት። ሸረሪና ሸራሮ እንጥጮ መቀሌ መሮዋ ይሁንስ ነው በድሮን እየመታን ያለው። ትናንት ሐሙስ 40 አካባቢ በአንቶኖቭ መታ ማለት ነው። አንተ ራስህ ነው ጦርነቱን የጀመርከው። ድሮ የሰሜን እዝ ብለህ ነበር ነው ሁሉ ጉድ ስታረግ የነበረው። አሁን ግን ራስ ስለጀመርካት ራስህ ነው የምትጠየቀው ስላሉት ቶሎ ኦባሳንጆን አምጡልኛል። ምን ለማድረግ? እኔ ከኦላ ጋር ከኤርትራ ጋር ከሱዳን ጋር ከፋኖ ጋር ከሌሎቹ ጋር መነጋገር አልፈልግም። መነጋገር የምፈልገው ከህወሓት ጋር ነው አለ። ለምን? ኤርትራንም አስጨንቃታለሁ ጽምዶ ስለገባች። ፋኖንም ህወሓት ጋር በመደራደር ሌሎቹን አስጨንቃቸዋለሁ፣ እንዳይተማመኑ አረጋቸዋለሁ። አሁን ጭንቀቱ እንደሆነ ታውቃላችሁ? ጽምዶ ነው ጭንቀት። እርግጠኛ ሆኜ የምነግራችሁ የህወሓት አመራሮች ለኦባሳንጆ ፊትህን ልናይ አንፈልግም። ከዚህ በኋላ አንተ የምታስተካክለው ነገር የለም። ጭራሽ ወደዚህ አትምጣ፣ አንተ ወንጀለኛ ነህ የሚሉት ነው ይመስለኝ። አንተ ተላላኪ ውዳቂ ነህ። አንተ በሚዲያ ሽፋን ስላልተሰጠው የኦሉሴጉን ኦባሳንጆ የመቀለ ጉዞም በድሮን ጥቃት ታጅቦ ተከናውኗል። ከሰሞኑ የአቶ ገዱ አንዳርጋቸው ነው የተባለው የፓርኪንግ ስራ ሲሰሩ የሚያሳይ ምስል በርካቶች እያነጋገረ ይገኛል። ይህ የአቶ ገዱ አንዳርጋቸው ስራ አለመናቅ ነው ወይስ አለመማር? የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ በትላንትናው ዕለት መቀለ መጥተው እንደነበር የትግራይ መንግስት ፕሬስ ሴክሬታሪያት ጽህፈት ቤት አስታወቀ። ጉብኝቱ ጊዜ ተይዞበት በቀጠሮ የተደረገ አልነበረም ያለው መግለጫው የትግራይ ፕሬዝዳንት ከሳቸው ጋር ለመገናኘት ሲባል ፕሮግራማቸውን በማስተካከል ተገናኝተዋል ብሏል። በግንኙነቱም የትግራይ የልዑክ ቡድን በሰኔ ወር ላይ ባካሄዳቸው ውይይቶች ቀጣይነት ያለው ግንኙነት ባለመኖሩ ቅሬታውን ገልጿል ብለዋል። በሰኔ ወር ላይ በነበረው ውይይት ከፌደራል መንግስት ጋር ለሚደረጉ ውይይት እንደመነሻ የሚሆኑ 5 ወሳኝ መሰረታዊ ጉዳዮች ተለይተው ነበር ያለው መግለጫው እነዚህም በትግራይ የታወጀው ኢኮኖሚያዊ ከበባና ክልከላ ማንሳት፣ ወታደራዊ ከበባ ማቋረጥና ውጥረትን ማርገብ፣ የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መልኩ ወደ መኖሪያ ቀያቸው መመለስ፣ የህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉ ናቸው ብሏል። የትግራይ መንግስት ትርጉም ያለው ሰላምና ውይይት ለማድረግ በየትኛውም ጊዜና ሁኔታዎችን ዝግጁ መሆኑንም ዳግመኛ ሊያረጋግጥ ይወዳል ሲልም ባወጣው መግለጫ አመላክቷል። እንድሕር ተሓጋጊዝና ዘይነቃልሎን ዘይንፈትሑን አይኮነን ከም ዝፍለጥ ሓይል ዕማም ሕቶስ ሓገዝ ትግራይ ዝብል ሰፊሕ ምንቅስቃስ እናተኻየደ ፀኒሑ እዩ። እዚ ምንቅስቃስ ኣብ ውሽጢ ዓድን ኣብ ወፃእን ዘሎ ኩሉ ህዝብና ዘላቶ ሓገዝ ዘላቶ ደገፍ እናሃበ
ንብዙሕ ህዝብና በፅሕሊ ኣብዚ ኸይዲ ኣብዚ ናይ ሕፁፅ ሓገዝ ሕፁፅ ምላሽ ንትግራይ ኩሉ እውን ተሳቲፉሉ እዩ ሰራዊት ትግራይ ካብታ ዘላቶ ዝረኽባ ስንቂ እናቐነሰ ንህዝቡ ክድግፍ ብዙሕ መስዋዕትነት ከፊሉ እዩ ብህይወት ክን ከፊሉ እዩ ብካልኦት መዳያት እውን እናኸፈለ ንህዝቡ ሓራ ከውፅእ ንህዝቡ ካብ ጠቕላላ ብርሰት ከድሕን ህይወት ከፊሉ እዩ ዘሎ ፀገማት ንምቅላል እውን እታ ዘላቶ እውን ካብታ ዝረኽባ ስንቂ እናቐነሰ እውን ህዝብና ፍልይ ዝበለ ሓገዝ ብዘይ መቆራፅ ኣብ ምክያድ እውን ዝርከብ እዩ እዚ ታሪክ ዘይርስዖ መስዋዕትነት እዩ ብህይወት መስዋዕትነት ብኩሉ ከዓ መስዋዕትነት ብናይ መኽቲ ሓይልና ፍሉይ ታሪክ እውን ሒዙ እናሰርሐ ይርከብ ፖሊስ ሰራዊት ናይ ፖሊስ ሓይልና እውን ከምኡ ካብታ ዘላቶ ደሞዝ ብቐፃሊ ንህዝብና እናሓገዘ እውን ይርከብ ዲያስፖራ እውን ከምኡ ህወሓት ዛሬ 5 የድርድር ነጥቦችን ይፋ አደረገ። በአሁኑ ሰዓት በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረትና አልፎ አልፎ እየታዩ ያሉት ግጭቶች ቆመው ንግግር እንዲጀመር ጥረቶች የተጀመሩ ሲሆን ህወሓት ከፌዴራል መንግስት ጋር ልነጋገርባቸው የሚገቡ ናቸው ያላቸውን 5 ነጥቦች ዘርዝሮ ይፋ አድርጓል። ከሰሞኑ ከቀናት በፊት አዲስ አበባ ገብተው ከአፍሪካ ህብረት ጋር መክረው ከዚያም ከኢትዮጵያ ባለስልጣናት ጋር የተገናኙት የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያው ስምምነት አደራዳሪ ኦባሳንጆ ወደ መቀሌ ያመሩት ቀደም ብሎ ባልተያዘ ፕሮግራም መሆኑን ህወሓት በዛሬው ዕለት ባወጣው መግለጫው አስታውቋል። የአፍሪካ ህብረት የፕሪቶሪያው ስምምነት አደራዳሪ ኦሉሴጉን ኦባሳንጆ ወደ ትግራይ መምጣታቸውን አስመልክቶ የተሰጠ መግለጫ በሚል ረዘም ያለ መግለጫ ያስነበበው ህወሓት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ መጥተው እንደነበር ይታወቃል። ይሁን እንጂ ይህ ጉብኝት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘ ሳይሆን በድንገት የተደረገ ጉብኝት ነበር ሲልም አስታውቋል። የትግራይ መንግስት ፕሬዝዳንት ግን አስቀድሞ የያዙትን መርሃ ግብር አቋርጠው ከሳቸው ጋር ተገናኝተው ተወያይተዋል ያለው መግለጫው በዚህ ውይይት የትግራይ አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑና ሁኔታውም ወደ የከፋ ውጥረት እንዳመራ ለፕሬዝዳንቱ አብራርተዋል ሲልም አስታውቋል። ከዚህ በመነሳት ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ የሚከተሉት ጉዳዮችን መመለስ መሰረታዊና ቁልፍ እንደሆኑ አጽንኦት ሰጥቷል ሲልም ህወሓት በዚሁ መግለጫው ያስቀመጣቸውን ነጥቦች በዝርዝር ይፋ አድርጓል። ህወሓት ከፌዴራል መንግስቱ ጋር ነጋገርባቸዋል ያላቸው ነጥቦችን በ5 ሐሳቦች ተዘርዝረው የተቀመጡ ሆነውም ታይተዋል። አንደኛው የኢኮኖሚ ማዕቀብና እገዳ መነሳት የሚለው ነው ታይቷል። በሁለተኛ ደረጃ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ የሚለው ነው የሚታይ ነው። የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ የሚለው ደግሞ ሶስተኛው ነው። በተጨማሪ በአራተኛ ደረጃ ህወሓት በዚህ መግለጫ የዘረዘረው ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ የሚል ሲሆን በማሳረጊያውና በአምስተኛ ደረጃ ያስቀመጠውም እንደ ፓርቲነቴ ቀድሞ የነበረኝ ፖለቲካዊና ህጋዊ ማንነቴ መለስ የሚል ሆኖ ታይቷል። ደብረጽዮን በመቀሌ ከኦባሳንጆ ጋር በነበራቸው ውይይት ወቅትም ኦባሳንጆ ለደብረጽዮን አንድ ቃል የገቡላቸው መሆኑንም ይኸው መግለጫ አክሎ አመላክቷል። ይሄውም ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ የሚል መሆኑን መግለጫው አክሏል። ህወሓት ያመነው ከኦባሳንጆና በደብረጽዮን መካከል በነበረ ውይይት አንድ ነገርን ተረድቻለሁ ያለ ሲሆን የብልጽግና መንግስት በተጠቀሱት መሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች እንደሌሉት ተመልክተናልም ብሏል። ህወሓት በዚሁ በዛሬው መግለጫ ያለፉትን ተመሳሳይ ሁኔታዎች ለመድገም ከሆነ ፍላጎቱ የለኝም ያለ ሲሆን ውይይትም የሚካሄድ ከሆነ ጊዜ ገደብ ይቀመጥልኝ ሲልም አስታውቋል። ስለዚህ ቅንነት ያለውና መፍትሄ የሚያመጣ የውይይት ሂደት ለማካሄድ ፍላጎት ካለ የብልጽግና መንግስት ተከታታይ ትንኮሳዎችን የሚያቆምና የሚገታ እንዲሁም ሆን ተብሎ በትግራይ ህዝብ ላይ የተጣለው የኢኮኖሚም ሆነ ሌሎች እገዳዎችና ከበባዎች እንዲነሱ ማድረግ እንዳለበት የትግራይ መንግስት በተደጋጋሚ ገልጿል። እነዚህ ከተሟሉም በማንኛውም ጊዜና ሁኔታ ለመነጋገር ዝግጁ መሆኔን በድጋሚ ለማረጋገጥ ወዳለው ሲልም ህወሓት የዛሬውን መግለጫውን አሳርጓል። ዛሬ ግምገማ ብልጽግና ምን ብሎ ገመገመ? ብልጽግና ድሮን በተደጋጋሚ እየሳትን ነው፣ በተደጋጋሚ ከታርጌት ውጭ እየወደቀ ነው። ምንድነው ችግራችን ነው ዛሬ ሲገመግም የነበረው ብልጽግና። የአስተማማኝ መረጃ ነው ይሄ። አስተማማኝ ዝም ብሎ ባሉባታ ምናምን ሳይሆን በአስተማማኝ መረጃ ነው ይሄ በጣም እና ለምንድን ነው በተደጋጋሚ ድሮን የምንስተው የሚለው ዛሬ ሲገመግም ውሏል። ብልጽግና የተፈጠረው ችግር ምንድነው አብራሩልን፣ ቴክኒካሊ አብራሩልን ተብለው የሚያብራሩ ሰዎች ተሰብስበው ሲያብራሩ ታይቷል፣ ተሰምቷል። መረጃ ዛሬ የደረሰን ነው። ምንድነው ከኛ ነው ወይስ ከምንድነው የተፈጠረ ነገር አለ ወይ የሚል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለኢትዮጵያ ህዝብና መንግስት መጽናናትን ተመኝተዋል። በደቡብ ሱዳን ስለተገደሉት
لومي بوزو حيكن الزاربنينا زرب سلسانا زي كوناغن زي مزراب سلز مرتنا ترايو ابزو وانزي محمد بن زايد اميون سوطرا بربرا يمن سومالي لاندن زحسبهم زوطونم ناي ورران غوبطان مدبات بتقلالا خسلطو زي كون بستغنزبلو اوانينا نركب تسفاز قرص سب دما ناي عقل صبت زي غبره يبلون از صلول نغوس امارات تاونكو تريفاتو زلا متخاتويتن متاوسيتن ኢትዮጵያ بغلطة بيت صحفت نايت نقول زلو من شاتنا خمسة حبورنا بن زايد نعشل بشاشة كينات نخفتي عزيز وزلو سلازي نحنا بفلاي دم حيلتات صمدو إذن سلالي زلو ناي كينات متنو خيات كنتات بزكاء المتن دم نصحات زيقاتات كيف سسة زوبانا دم أسر سودان سوريان ترمس مسو خيوته ميلاتات مفتار إجام نحن تصاوت سلازلنا هنا ፋኖ ሙሉ በሙሉ የአብይ አህመድን ስርዓት ለማስወገድ እየተዋጋ መሆኑን የአፋብኃይል ሊቀመንበር አርበኛ ዘመነ ካሴ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በአብይ አህመድ የሚመራውን አገዛዝ ለማስወገድ በሚያደርጉት ቁልፍ ትግል ሌሎች የአብይ አገዛዝን የሚታገሉ ኃይሎችን አንድ ማድረጋቸውን ገልጸዋል። አርበኛ ዘመነ ካሴ ከአማራ ክልል የትግል ሜዳ ሆነው ለአፍሪካ ሪፖርት በሰጡት ቃለ ምልልስ የአብይ አህመድንና የእርሱን ስርዓት ሙሉ በሙሉ ለማስወገድ እየተዋጋን ነው ብለዋል። እንደ አርበኛ ዘመነ ገለጻ አብይ አህመድ በጠቅላይ ሚኒስትርነት ላይ እስካሉ ድረስ በኢትዮጵያ የፖለቲካ ስምምነት መፍትሄ ወይም ውይይት የሚኖርበት እድል የለም። አብይ አህመድ በዚያ ቦታ እስካለ ድረስ የኢትዮጵያ ጠቅላይ ሚኒስትር እስከሆነ ድረስ ለፖለቲካዊ ስምምነት መፍትሄ ወይም ውይይት ምንም ቦታ አይኖርም ሲሉም ነው የተናገሩት። በመሆኑም አርበኛ ዘመነ ካሴ በኢትዮጵያ በተለያዩ ክልሎች የሚገኙ ተቋሚ ኃይሎች በብልጽግናው አገዛዝ ላይ በሚያደርጉት ትግል እየተቀራረቡ መምጣታቸውን ገልጸዋል። እሳቸው የሚመሩት የሽግግር ምክር ቤት ከአማራ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ ትግራይና ሌሎች አካባቢዎች ከሚመጡ ድርጅቶች ጋር ትብብር ለመፍጠር እየሰራ መሆኑን ገልጸዋል። የሽግግር ምክር ቤቱ በኢትዮጵያ የእያንዳንዱ ዜጋ እኩልነት፣ ነጻነትና ብልጽግና የሚረጋገጥበት ዴሞክራሲያዊ መንግስት ለመመስረት እንደሚሰራ ገልጸዋል። ዘመነ ካሴ በተጨማሪም የፋኖና የትግራይ ኃይሎች ግንኙነት በአሁኑ ወቅት ጥሩ መሆኑንና የትግራይ ህዝብን ትግል እንደሚደግፉ ተናግረዋል። እንደ ሪፖርቱ ገለጻ ፋኖ በ2018 ዓ.ም ከተመሰረተው አፋብን በኋላ ከተለያዩ ተቃዋሚ ኃይሎች ጋር ሰፊ ትብብር ለመፍጠር ጥረት ማድረጉ ተገልጿል። ዘመነ ካሴ የሚመሩት ኃይል በመጨረሻ የሚፈልገው ውጤት የሲቪልና ዴሞክራሲያዊ መንግስት መመስረት መሆኑን ገልጸዋል። አርበኛ ዘመነ ካሴ ከኤርትራ ጋር ቀጥተኛ ግንኙነትም ሆነ የቀጥታ ድጋፍ እንደሌላቸው ገልጸዋል። የፋኖ መሪው በተጨማሪም የአብይ መንግስት ድሮኖችን በመጠቀም በአማራና ትግራይ ክልሎች ጥቃት እየፈጸመ ነው ሲሉ ከሰዋል። እሳቸው ፋኖ በመሬት ላይ ባሉ ኃይሎች ላይ የተሻለ አቅም እያሳየ እንደሆነ በመግለጽ በመጨረሻ የጦርነቱን ውጤት የሚወስነው ድሮን ሳይሆን የመሬት ላይ ኃይል ነው ሲሉ ተናግረዋል። እንዶ ብስራሕ ቋንቋ ኢትዮጵያ ዝኾነ በመሓርኛ ጥምረት ተባሂሉ ንኽጽዋዕን እቶም ተጻመድቲ ድማ የጥምረት ኃይሎች ተባሂሎም ንኽጽውዑ ተወሲኑ ፈለማ ኣብ መንጎ ህዝብታት ትግራይን ኤርትራን ተጀሚሩ ድሓርና ሰፍሐ ከይዱ ኣብ መላእ ኢትዮጵያን ዝርከቡ ኃይልታት ዝሓቆፈ ጽምዶ እዚ ናብ ወሳኒ ምዕራፍ ተሰጋጊሩሎ ንኃይልታት ኤርትራ፣ ትግራይ፣ ሱዳን፣ ኣምሓራ፣ ዓፋርን ቤንሻንጉል ጉሙዝን ሶማሌን ጋምቤላን ዘጠቓለለ ጽምዶ እዚ ጥምረት ተባሂሉ ንኽጽዋዕ ተወሲኑሎ ነዚ ጥምረት ዝፈጠሩ ኃይልታት ድማ ኃይልታት ጥምረት ተባሂሎም ንኽጽውዑ ማእኸላይ ኮሚቴ እቲ ጥምረት ከም ዝወሰነ ተገሊጹ
እቲ ጥምረት ኣብ ዶባት ኤርትራን ትግራይን ዓፋርን ካብ ዘካየዶ ህዝብ ንህዝብ ርክባት ሓሊፉ ኣብ ሱዳን ካርቱምን ፖርት ሱዳንን ክልተ ግዜ ሓደ ግዜ ድማ ኣብ ኬንያ ናይሮቢ ተራኺቡ ዝዘተየ እንትኸውን ኣብ ቀጻል ድማ ኣብ ኣሜሪካ ከም ዝራኸብ ተገሊጹሎ እዚ ኣብ መንጎ ዝተፈላለዩ ፖለቲካዊ ኣተሓሳስባ ዘለዎም ሓይልታት ዝተፈጠረ ጥምረት ሓደጋ ህልውና ኩሎም ህዝብታት ንዝኾነ ስርዓት ብልጽግና ንምእላይ ዝዓለመ ከም ዝኾነ ክግለጽ ጸኒሑ እዩ የመቀሌው ጽምዶ ወደ ድንበር ተቀይሯል። በኤርትራ ሰናፌ በተባለ ቦታ ያሉ ሰዎች የሀገራቸውን ባንዲራ ይዘው ትግራይ ዛላምበሳ ጎሎ መከዳ ገብተው ሰፋ ባለ ዝግጅት መሳተፋቸውን መረጃዎች አመልክተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛሬ ጀምሮ ግዳጅ ተሰጥቷቸዋል ሲሉ ለኮማንዶ ጦሩ መመሪያ አስተላልፈዋል። ስልጣንም ሆነ ፖለቲካ ከሀገር ህልውና ጋር የማይገዳደር መሆን ይገባዋል ሲሉም አክለዋል። በአዲስ አበባ የተኩስ አቁም ጥሪ ቀርቧል። በከፍተኛ የጦር አዛዥ የቀረበውን ጥያቄ ሙሉ በሙሉ ውድቅ በማድረግ የጦርነት አቁም ይፋዊ ጥሪ መቅረቡ ተሰምቷል። የዘንድሮ 12ኛ ክፍል ብሔራዊ ፈተና ውጤት ከተፈተኑት 550 ሺህ በላይ ተማሪዎች መካከል ከ479 ሺህ በላይ የሚሆኑት ወደ ዩኒቨርሲቲ ማለፊያ ነጥብን ማምጣት ሳይችሉ መቅረታቸው ተሰምቷል። ፈተናውን ከወሰዱት ተማሪዎች መካከል 12.8 በመቶ ብቻ ማለፊያውን ነጥብ አምጥተዋል። ዘለናሉ እዋን ንዝተፈላለየ ዕላማን ወፍርን ዘገልግላ ድሮናት ማለት ሰብ አልቦ ነፈርቲ ብብዝሕን ዓይነትን ዝፈርያሉ እዩ ሃገራት ብፍላይ ኣብ ዓውደ ውግእ ኣድማዒ ብጽሒት ዝፍጽማ ድሮናት ንምፍራይን ንምውናንን ኣብ ዝቀዳደማሉ መድረኽ ኢና ንርከብ ምምጻእ ዘን ድሮናት ስዒቡ ድማ ታንክታትን ነፈርቲ ውግእን ኣብ ዓውደ ውግእ አገዳስነትን እናነከይ መጽሎ ቅድሚ ሒደት ሰሙናት ኣብ ሲንጋፖር ምርኢት አቪዬሽንን ምክልኻልን ተኻይዱ ነይሩ ኣብ ትርኢት ድማ ቀልቢ ዝሰሓባን ኣዘራርብትን ዝነበራ እተን ሰብ አልቦ ነፈርቲ ነይረን ኣብዚ እዋን እዚ ኤአይ ንሰብ አልቦ ነፈርቲ ሙሉ ብሙሉ ኣብ ዝቆጻጸረሉ ደረጃ ተበጽሕሎ እዚ ድማ ደቂ ሰባት ካብ ርሑቕ ንምቁጽጻር ዝህልዎም ኣገዳስነት ከትርፎ ኺሉ እቲ ቴክኖሎጂ ኣብ ከም ሺልድ ኤአይ ቪባት ዝኣመሰሉ ተግባራዊ ኮይነሎ ከም በዓል ዩክሬን ዝኣመሰለ ሃገራት ነዘን ሰብ አልቦ ነፈርቲ ንስለያዊ ምውፋራት ይጥቀማልን ኣለዋ እተን ሰብ አልቦ ነፈርቲ ዋላውን መስመራት ጂፒኤስን መራኸብታትን እንተተጓጉሎም ወይ እንተተዓጽዮም ክሰርሓ ይኽእላየን ፍርያትና ሶፍትዌርን ሃርድዌርን ዘጠቃለለ እዩ እቲ ሃርድዌር እተን ሰብ አልቦ ነፈርቲ እቲ ሶፍትዌር አርቲፊሻል ፓይለታት ንምፍጣር እውን ዝኽእል እዩ እዚ ኤአይ ፓይለት ድማ ንድሮናት ባዕሉ ዘብርር ቴክኖሎጂ እዩ እዚ ኣሰራርሓ ነፈርቲ ውግእ ከይተረፋ ርእሰን ክኢለን ኣብ ዓውደ ውግኣት ክበራ ዘኽእለን ክእለት ከም ዘዕጥቐን ይግለጽ ንስኻትኩም ውግእ ናብ ትግራይ ክትመፁ ትሰርሑ ኣለኹም ንሕና ከዓ ኣብ ጥቓ ትግራይ ሓንቲ ጥይት ኳሕ ከይትብል ክንገብር ኢና ናፍታ ጉለኹም ናፍታ ዘለኹም ማይ ኣትመጽእ ታወግደ ግን እንድሕር ደኣ ንስኻትኩም ሰላም ንሰላም ንድሕር ዘይትሰርሑ እንድሕር ደኣ ንሰላም ንምቕባል ድልዋት ንድሕር ዘይኮንኩም ታፀወታ ከምኡ ኢኻ ክትከውን መርዶኦም እዚ ክፈልጥዎ ኣለዎም ንምንታይ ውግእ በላማጣ ዘይኮነ ንምንታይ ውግእ ብዙ ዘይኮነ ፋኖ ሙሉ በሙሉ የአብይ አህመድን ስርዓት ለማስወገድ እየተዋጋ መሆኑን የአፋብን ሊቀመንበር አርበኛ ዘመነ ካሴ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ በአብይ አህመድ የሚመራውን አገዛዝ ለማስወገድ በሚያደርጉት ቁልፍ ትግል ሌሎች የአብይ አገዛዝን የሚታገሉ ኃይሎችን አንድ ማድረጋቸውን ገልጸዋል። አርበኛ ዘመነ ካሴ ከአማራ ክልል የትግል ሜዳ ሆነው ለአፍሪካ ሪፖርት በሰጡት ቃለ ምልልስ የአብይ አህመድንና የእርሱን ስርዓት ሙሉ በሙሉ ለማስወገድ እየተዋጋን ነው ብለዋል። እንደ አርበኛ ዘመነ ገለጻ አብይ አህመድ በጠቅላይ ሚኒስትርነት ላይ እስካሉ ድረስ በኢትዮጵያ የፖለቲካ ስምምነት መፍትሄ ወይም ውይይት የሚኖርበት እድል የለም። አብይ አህመድ በዚያ ቦታ እስካለ ድረስ የኢትዮጵያ ጠቅላይ ሚኒስትር እስከሆነ ድረስ ለፖለቲካዊ ስምምነት መፍትሄ ወይም ውይይት ምንም ቦታ አይኖርም ሲሉም ነው የተናገሩት። በመሆኑም አርበኛ ዘመነ ካሴ በኢትዮጵያ በተለያዩ ክልሎች የሚገኙ ተቃዋሚ ኃይሎች በብልጽግና አገዛዝ ላይ በሚያደርጉት ትግል እየተቀራረቡ መምጣታቸውን ገልጸዋል። እሳቸው የሚመሩት የሽግግር ምክር ቤት ከአማራ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ፣ ትግራይና ሌሎች አካባቢዎች ከሚመጡ
ድርጅቶች ጋር ትብብር ለመፍጠር እየሰራ መሆኑን ገልጸዋል። የሽግግር ምክር ቤቱ በኢትዮጵያ የእያንዳንዱ ዜጋ እኩልነት፣ ነጻነትና ብልጽግና የሚረጋገጥበት ዴሞክራሲያዊ መንግስት ለመመስረት እንደሚሰራ ገልጸዋል። ዘመነ ካሴ በተጨማሪም የፋኖና የትግራይ ኃይሎች ግንኙነት በአሁኑ ወቅት ጥሩ መሆኑንና የትግራይ ህዝብን ትግል እንደሚደግፉ ተናግረዋል። እንደ ሪፖርቱ ገለጻ ፋኖ በ2018 ዓ.ም ከተመሰረተው አፋብን በኋላ ከተለያዩ ተቃዋሚ ኃይሎች ጋር ሰፊ ትብብር ለመፍጠር ጥረት ማድረጉ ተገልጿል። ዘመነ ካሴ የሚመሩት ኃይል በመጨረሻ የሚፈልገው ውጤት የሲቪልና ዴሞክራሲያዊ መንግስት መመስረት መሆኑን ገልጸዋል። አርበኛ ዘመነ ካሴ ከኤርትራ ጋር ቀጥተኛ ግንኙነትም ሆነ የቀጥታ ድጋፍ እንደሌላቸው ገልጸዋል። የፋኖ መሪው በተጨማሪም የአብይ መንግስት ድሮኖችን በመጠቀም በአማራና ትግራይ ክልሎች ጥቃት እየፈጸመ ነው ሲሉ ከሰዋል። እሳቸው ፋኖ በመሬት ላይ ባሉ ኃይሎች ላይ የተሻለ አቅም እያሳየ እንደሆነ በመግለጽ በመጨረሻ የጦርነቱን ውጤት የሚወስነው ድሮን ሳይሆን የመሬት ላይ ኃይል ነው ሲሉ ተናግረዋል።